የሩትዬ ቤተሰቦች ዛሬ ደግሞ እንደዚህ በዚህ አይነት መልኩ አምሮባቸው ፏፍሽ ብለው መጥተዋል ማለት ነው። ሜላት የምትባለው የሩትዬ እህት እንግዲህ እርጉዝ ነች። ከዚህ በፊት እኔ እንጃ እርጉዝ መሆኗን አላወኩም ነበር መሰለኝ እና እርጉዝ ነች። ፎቶ ተነስቶ ከቤተሰቦቿ ከእናት አባቷ ጋር ፏፍሽ ብላ በዚህ አይነት መልኩ መጥታለች ማለት ነው። በጣም ነው የምታምሩት። ፈጣሪ እድሜና ጤና ይስጣችሁ የሩትዬና የሩትዬ እናትና አባት ማለት ነው። የኔ እንቁዎች እናንተ ናችሁ። እችን የመሰለች ልጅ የሰጣችሁን ከእግዚአብሔር በታች እችን የመሰለች እህት ልዕልት የሆነች ንግስት የሆነች እህት የሰጣችሁን እናንተ ናችሁ ከእግዚአብሔር በታች ማለት ነውና ፈጣሪ እድሜና ጤና ይስጣችሁ። ብዙ አመት ኑሩልን፣ ኑሩላት ለሩትዬ ለልዕልቷ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬና አብርሽዬ በድጋሜ እነሱ እናት አባት ባሉበት ወዳጅ ዘመድ ባለበት ቦታ ጠላቱ ቅጥል ድብን እያለ በድጋሚ እንደሚጋቡ ተስፋ እናደርጋለን። በቅርቡ ተጋብቶ ደግሞ እኛን ያስደስቱናል። እንደ በፊቱ ዱባይ ምናምን ሳይሆን ቤተሰብ በተሰበሰበበት የቤተሰብ የእናት አባት ምርቃት አግኝቶ እንደሚጋቡ እናምናለን፣ ተስፋ እናደርጋለን። በቅርቡ እንደሚያስደነግጡን ጠላትን ድብን እንደሚያደርጉ እናምናለን። ሩትዬ ደግሞ ታደርጋለች የኔ ልዕልት፣ አብርሽም እንደዛው። ምክንያቱም አብርሽ ፈቅዶ ነው መደረግ ያለበት። ገባችሁ አይደለ? ስለዚህ እሱም ደግሞ ያደርጋል። ትናንትና በደንብ አይታችኋል። እንደሚያደርግ ደግሞ በቅርቡ ያሳየናል ብዬ አምናለሁ። እኛም እንጠብቃለን። ብዙዎቻችን ትዳራቸው እንዲያሳድሱ፣ እንዲፈራረሙ፣ እንዲጋቡ በቤተሰብ ባለበት ቦታ ማለት ነው።